የዛሬ ስለ ኢትዮጵያ መልእክት ላስተላልፍ ነው። እንግዲህ ከ2012 በኋላ መልእክት ላስተላልፍኩም ዛሬ መጀመሪያ ጊዜ ነው መልእክት ማስተላለፈው። መልእክት ስለ ኢትዮጵያ እኔ እግዚአብሔር የተናገረ ነገር የሚነገር ነብይ ነኝ። እንደዚህ ማይወለወል ቀጥታ የሚነገር ነብይ ነኝ። ምክንያቱም ምንም ነገር የማይደበቅ ምንም ነገር የማይሸሸግ እንደዚህ ለባብሼ የማላወራ ቀጥታ የሚያወራ እግዚአብሔር ነብይ ነኝ። ለምርጫ ነው የመጀመሪያ መልእክት፣ ስለ ወቅታዊ ምርጫ ነው የመጀመሪያ ምርጫ። ስለ ወቅታዊ ምርጫ አሁን ፊታቸው ያላችሁ ስለ ምርጫ ነው። የምርጫው ምክንያት ምርጫ ሁሉ ሰዎች የተወዳደረው ነው። ሁሉ ፓርቲዎች የውድድር ላይ ናቸው ያሉ። ማን እንደሚያሸንፍ ፋይናል ላይ ምርጫ ቦርዱ ዶክመንቱ ሲሰበሰብ ነው ምርጫ ቦርዱ የሚታወቀው። ዛሬ ግን እኔ መልእክት ነግራቸዋለሁ። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። ዘንድሮ ምርጫም የሚቀጥለው ምርጫም ራሱ ጠቅላይ ሚኒስትር በብልጽግና ፓርቲ ያሸንፋል። ይሄም የሚቀጥለው ምርጫም ያሸንፋል። ኢትዮጵያ ነገ እንደ አውሮፓ እንደ አውሮፓ እንደ አሜሪካ ትልልቅ አገራት ከሚትላችሁ ገንዘብ ትልልቅ አገራት ከሚትላችሁ ፓስፖርት ዋና ተርታ ላይ የምትመደብ አገር ትሆናለች። እግዚአብሔር ኢትዮጵያ ይወዳታል። ኢትዮጵያ ማላችን ላይ ገብቶ ስራ የሚሰራ አጋንንት አለ። ትንቢታችንን የምናቀበት ከእግዚአብሔር ቃል ጋር ተስማማ አንድ ሆኖ ሳለ ተፈጻሚነቱ ነው። ሰውየው የተናገረው ትንቢት በዚህ ጊዜ ይሆናል ያለው ትንቢት በፊትም እችን በትምህርት መሃል አስገብቻ አውርቻታለሁ። የአዲስ ኪዳን ትንቢት ወይም በቤተ ክርስቲያን ወይም በግለሰብ አንድ ሰው መጥቶ ሲነግር ወይ በማህበር ላይ ትንቢት ሲነገር ልክ ነው አይደለም። ምክንያቱም ወገኖች ከእግዚአብሔር ያልሆነን ነገር ተቀብለ ልክ ነው ብለ አሜን ማለት ራሱ በደል ስለሆነ እግዚአብሔርን ማሳዘን ስለሆነ መንፈስ ቅዱስን በሚያሳዝነው ሰውዬ ስራ ውስጥ እጅ ተሳታፊ ስለሆነ አሜን ብለ ስለተሳተፍክ አስቸጋሪ ነገር። መሳሳት ብቻ እኮ አይደለም፣ ዲሲቭድ መደረግ መታለል ብቻ እኮ አይደለም ችግሩ። መንፈስ ቅዱስ እጁ በሌለበት ነገር ውስጥ የኢየሱስ ስም እየተጠራ በተነገረ ነገር ውስጥ አሜን በማለት ተባብረሃል፣ ከውሸት ጋር ተባብረሃል፣ በስሙ በተፈጸመ ወንጀል ውስጥ ተሳታፊ ነህ። እንደው አዲስ ኪዳን ሆኖ እግዚአብሔር ዝም ብሎ አለፈን እንጂ እና የተናገረው ትንቢት የሰውየው የሚናገረው ትንቢት መጻፍ አለበት ሰው ስለሚረሳ። አንድ ትንቢት ከእግዚአብሔር መሆኑ አለመሆኑ ማረጋገጫው አራተኛ ማረጋገጫችን አሁን ትንቢቱ ተፈጻሚ ሆኗል ወይስ አልተፈጸመም? ተፈጽሟል ወይስ አልተፈጸመም? ኦኬ ይናገር ችግር የለውም፣ ትናገር ችግር የለውም። ማንም ይሁን ሰው ያ ሰው ትንቢት በመናገር ልምድ ያለው የቤቴሉ ሽማግሌ ነብይ አይነት ይሁን የእድሜ ዘመን ትንቢት አገልግሎት ያለው ሰው ይሁን፣ ምክንያቱም አይተነዋል የቤቴሉን ነብይ አይደል? ብዙ ዓመት በነብይነት ያገለገለ ነው። በዛም ሰዓት እግዚአብሔር እየተጠቀመበት ያለ ሰው ነው። ነገር ግን በእግዚአብሔር ስም ዋሽቷል አልዋሸም? ዋሽቷል። ለዛኛው ነብይ እግዚአብሔር እንዲህ አለኝ ወደ ቤት ተመለስና ብላ ይልሃል ወዘተ አለው። አነጋገሩ የብዙ ዓመት የትንቢት ልምድ ስላለው ያንን ነብይ ሁሉ አሳመነው። ቤት ገቡ እየበሉ እያለ ከእንደገና በዚህ የዋሻው ነብይ እውነተኛ ትንቢት መጣ። አያችሁ፣ ትላንት እውነት ተናግሯል ብለ ዛሬም እውነት ይናገራል ብለ በእነዚህ መስፈሪያዎች ካልገመገምክ በስተቀር ትበላል። በጣም ትላንት ጥሩ ትንቢት ያመጣ ሰው ነገ ላይ ልማድ ነው ብሎ በልማድ ሲናገር መንፈስ ቅዱስ ያላወራውን ሰው አንዴ ሰምቶኛል ተቀብሎኛል ብሎ ሲናገር አሜን በማለት ትስታለህ። እና ሁልጊዜ ትንቢትን አንንቅም፣ ግን ሁሉን ምን ማድረግ ያስፈልጋል? መመርመርና መልካሙን መያዝ ያስፈልጋል። ትንቢቱ ተፈጻሚ ሆኗል ወይስ አልሆነም? መጻፍ አለበት። ነገ በምትሄዱበት ቦታ ባላችሁበት ቤተክርስቲያን ወይም ሰፈር ውስጥ ባሉ ፕሮግራሞች ደግሞ ትንቢት እንደ ልብ ነው። ታውቃላችሁ፣ ትንቢት በሽበሽ ነው። ለምን? ማህበር ላይ ሲመጡ የቸርች ሽማግሌዎች ይሰማሉ፣ ፓስተሩ ይሰማል። የእግዚአብሔር ያልሆነውን አይ ይሄን እንኳን ተው ሊባሉ ይችላሉ። እቺ ትንቢቱ ውሸት ነች ሊባል ይችላል። ሰፈሩ ሲሆን ግን ይመቻል። ሁሉም የልቡን ይተነብያል፣ ያሻውን ይተነብያል። ሁሉም እንጫጫል፣ ሁሉም አሜን ይላል። የሚገመግም የለም። ግን እናርጉ መሰላቸው በዚህ መስፈሪያ ሰፈሩ ትንቢቱ ማንም ይናገረው ማን ሲኒየሩ የሚናገረው ጁኒየሩ ዋና ፓስተሩ ይናገረው የፈለገው ይጻፋል። እግዚአብሔር እንዲህ ይለኛል ይህ ዓመት ሳይወጣ በኢትዮጵያ ላይ ትልቅ ፍንዳታ ይፈነዳል ይልሃል። ተጽፈዋል፣ ትይዘዋል። ሰውየው የተረሳ መስሎታል።
ሌላ አዲስ ዓመት ይመጣል፣ ምንም የፈነዳ የለም። ትደውልና አንተ ይፈነዳል ያልከው የታለ የፈነዳው? አይጠየቁም እኮ። እስቲ ደግነቱ ሌቦች ስለሆኑ ብዙዎቹ ከዩቲዩባቸው ላይ አንስተውታል። ይሄንን 4 ዓመት ከፊታችን ያለፉትን 4 ዓመት የተናገሩ ሰዎች ሁሉ ትንቢታቸውን እያነሱት ነው። ገብቼ እንዴ ያ ሰውዬ እንደዚህ ያለው ምናምን ስንገባ የለም ተነስቷል። ማንንም ሊጠይቃቸው የለም። ባህታዊዎቹ ይናገራሉ። ዶክተር አብይ በዚህ ይሆናል፣ እንደዚህ ይሆናል፣ እንደዚህ ይሆናል፣ መቤቴ ትገለዋለች፣ ምንትስ ትገለዋለች ይላል። ጴንጤው ደግሞ እንደውም 10 ዓመት ይነክሳል ይላል። ያኛው እንሳል ነው። ሁሉም የመሰለውን የሚያወራ የሚጠይቅም የሚመረምርም የለም። ባህታዊ ገብረ መስቀል አዲስ አበባ በ3 አቅጣጫ ተከባለች አሉ። የዛሬ 2 ዓመት ዓመቱ አልቋል። 2 ዓመት አልቋል። አሁን 3ኛ ዓመት ነው። በ3 አቅጣጫ አዲስ አበባ የገባ ምንም ነገር የለም። ተጠየቁ አልተጠየቁም። ሰው ራሱ ትዝ ይለዋል፣ ረስቶታል። በወቅቱሳ እንዲህ ተባለ እኮ ተብሎ ተወርቷል። እንደዚህ ነው ያለው የኛም ሰፈር ሁኔታ እና ተፈጻሚነት ወይም ትንቢቱ ተፈጽሟል ወይ የምታውቁትን አንድ ታዋቂ ጥቅስን ከዚህ በፊትም በትምህርቱ መሃል ላይ ማጠናከሪያ ይሆናል ብዬ አንስቼዋለሁ ሐሳቡን። ዘዳግም 18 ቁጥር 20 ከብሉይ ኪዳን መጽሐፍ ስለሆነ ያነበብነው ድንጋይ ይዘን አንወግርም። ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ያው ነቢያት ሲናገሩ በማን ስም ነው? ጌታ አለኝ፣ እግዚአብሔር እንዲህ አለኝ፣ የጌታ መንፈስ እንዲህ አለኝ ነው። ሌላ መቼስ ራሴ ሲመስለኝ አይደል። እንደው ሳስበው እንደሚሆን ይመስለኛል ቢሉ ጥሩ ነው። በቃ ሲያስበው ነበረ አልሆነም እንላለን። ግን እንድናምናቸው የሚጠቀሙት እግዚአብሔር አለኝ ነው የሚሉት። ታላቅ ፍንዳታ ይሆናል ሰው እንዲሳብ ርዕሱን አይቶ ተስቦ ገብቶ ዩቲዩባቸው እንዲከፍትላቸው። በዩቲዩብ ገቢ የሚኖሩ ሰዎች አሉ። ዋናው ገንዘቡ ነው ብለው ሰው የሚስብ ነገር ስድድብም ይሁን ንትርክም ይሁን ብቻ ሰው ይሳብላቸው። ምክንያቱም ብዙ ቪው ስታገኝ ብዙ ብር ታገኛለህ ጉዳዩ። ለዚህ ነው በዩቲዩብ ውስጥ በቲክቶክ ውስጥ የሚሰዳደቡ የሚቆሳሰሉ በጸያፍ ቃላት የሚያወጡ የሚነጋገሩ ዘሰቆል ግን ፕሮቴስታንት ጨዋ ያሳደገው ሰው እንኳን የማያወራውን አይነት ዘለፋና ምናምን ውስጥ ከዛ ደግሞ እዚህ ውስጥ እንደዚህ አይነት ስድብ የሚወድ ሰው ከፍቶ ይሰማቸዋል። ማይዘገን ነው ሰው ነገር ትወዱ ይሆን አላውቅም። ክርክር ምኑ ነው ደስ የሚል? መሰዳደብ ምኑ ነው ደስ የሚል? ሄዶ ታባክ ምን በኔ ቤቱ ገብቶ ምን እንትን ውጣ ምናምን ይላል። ያኛው ደግሞ ራስ ውጣ። እሺ አንተ አጭበርባሪ በጌታ በኢየሱስ ስም እንትን ምናምን እላለሁ። ራስህን አጭበርባሪ በጌታ በኢየሱስ ስም። ይሄ ምኑ ነው የሚጠማችሁ? ነገር አያስጠላችሁም? እኔ እዛ ጋር ሰው ጭቅጭቅ ሲጀምር እኔ በዚህ ነው የሚሄደው። በሰላም መኖር ነው ያለብህ እንዴ? በሰው ችግር ውስጥ ገብተህ ምን ጭንቅ ውስጥ ትገባለህ? አንድ ጊዜ እንግዲህ ሰው የተለያየ ፊልም ይወዳል። አንዳንድ ሰው ዶክመንተሪ ፊልም ይወዳል፣ አንዳንድ ሰው የሆነ ታሪካዊ ፊልም፣ አንዳንድ ሰው ናሽናል ጂኦግራፊ፣ ሀብቴ ደግሞ ሆረር ፊልም ይወድ ነበር። ከዛ እውነት አስቆምኩት። ምን ሆነ አላልኩት። አፍሪካ ውስጥ ሆነ ከአፍሪካ ቀንዱ ላይ ሆነ ሆረር ፊልም ታየው ምን ሆነ ነው አለ። ብዙ የሚያስጨንቀን ነገር እያለ በገዛ እጅ ከፍተህ በላት ነከሰው አሮራጠው እያልክ ለምንድን ነው ነርቮችን የምታስጨንቀው? እግዚአብሔር ይመስገን አንድ ቀን ነገርኩት ማለት በሁለተኛው አይደግመው። አቆም እኔ የሚያስቁ ነገሮች ይሻሉኛል። በቃ እንደዚህ የሚያስቁ ሰዎች አሉ የሚያስቅ ነገር ምናምን እሱን እያየው ስስቅ ደስ ይለኛል። በቃ ስስቅ ደስ ይለኛል። ምን ነው ለምንድን ነው በገዛ እንትን ጨጓራን ጤና ነርቭን ሁሉ የምታቆማተረው? በሰላም መኖር እያለ ጸብ ምንድን ነው? ጭቅጭቅ ምንድን ነው? እንዴት ነው ስድድብ ጥሟችሁ ሊንክ የምትልኩት? እንዴት ነው እኔ ሰዎች ሲሰዳደቡ ገብቼ የምሰማው? እስቲ አስብ። ነገረኛ ካልሆንክ በስተቀር ሰው የነዛ ጋር ወገቡን ይዞ ራስሽ ነሽ እናሽን አባሽን ሲባባል አንተም ገብተህ መሀል ላይ ማየት ምንድን ነው? እዚህ ዲፖ ጋር የሆነ መኪና ተንሸራተተና ቦው ጋር ደረሰ። ሰው ከበበው። እኛ ከቸርች ስንወጣ ተከቧል። ማለፊያ ሁሉ የለውም። ከዛ በኋላ ቆመን ምንድነው ተገሽቷል ምናምን ብለን ቆመን ከአንዱ ቤት አንድ እናት ወጡና ልጃቸው ነው ያንስ ልጁ እንደ 18 19 ዓመት ይሆናል። ና ግባ ወደ ቤት ግባ ይሉታል። እማዬ ደግሞ ምን እሺ ነገ ምን ብዬ ላወራ ነው? ጓደኞቹ ሲያወሩ እኔ ምን ብዬ ላወራ? ስለዚህ ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገሩት በጌታ ስም ነው። በራሳቸው ስም የሚናገር የለም። ሲመስለኝ ቢል ይሻላል። እንደው ሳስበው ሚያዝያ ላይ የምታገቢ ይመስለኛል። ጥሩ ነው ስታስበው ነው። ልጅቷ አላገባችም። ያሰብከው ነገር ልክ አይደል? ጌታ እንዲህ ይለኛል ግን ማለት እግዚአብሔርን ውሸታም ማድረግ እና
በስሜ በድፍረት የሚናገር ወይንም በሌላ አማልክት ስም የሚናገር ነብይ እርሱ ይገደል። ኦኬ እኛ በድንጋይ አንወግረውም፣ እንደዚህ ያደረግን ነው የምንወግረው። አሁን እንደምናወራው ያደረግን ቀጥለው በልብህም አሁን ጥያቄ እንጠይቃለን። እንደ እሺ ቆይ ያሰበውን በቃ በእግዚአብሔር ስም የሚናገር ሰው አለ ማለት ነው። በምን ልወቅ? ያ ሰውዬ ከራሱ ይናገር ከእግዚአብሔር ይናገር በምን ልወቅ ብዬ በልቤ ጥያቄ ቢመጣ መጽሐፉ ምን ይላል? በልብህም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል ጥሩ ነው። ጥያቄው ጥሩ ነው። እንዴት አውቃለሁ እግዚአብሔር ያልተናገረውን ብትል መልሱ ይሄ ነው። ነቢዩ በእግዚአብሔር ስም በተናገረ ጊዜ ያው የሚናገረው በእግዚአብሔር ስም ነው። ነቢዩ በያህዌ ስም በተናገረ ጊዜ እዚህ ጋር ሎርድ የሚለው ነው ያህዌ ነው። በእኛ እግዚአብሔር ተብሏል። ያው ያህዌ ስለማንን ነቢዩ በያህዌ ስም በተናገረ ጊዜ የተናገረው ነገር ባይሆን ተናግሯል። እግዚአብሔር እንዲህ ብሎ የተናገረው ነገር ባይሆን ወይም ደግሞ ይሆናል ባለበት ጊዜ ባይመጣ ሚያዝያ 9 ታገባለህ አለ። 3 ሚያዝያ አለፈ። ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። በምን እናውቃለን? እግዚአብሔር የተናገረው ትንቢት ሁሉ ምን ይሆናል? ይፈጸማል። ስለዚህ በየሰፈሩ በየመንደሩ በየእሁዱ በየፕሮግራሙ በየምኑ በየቸርቹ ተነግረው ምንም ያልሆኑ ትንቢቶች ሁሉ እግዚአብሔር እግዚአብሔር ያልተናገራቸው ናቸው። ትቀበላላችሁ? ታምናላችሁ? አጽዱና ውጡ። የተባበራችሁትንም ስተት የተባበራችሁበትንም ኃጢአት አጽዱና ውጡ። ከክፋታቸው ጋር ከአመጻቸው ጋር አሜን ብላችሁ የተባበራችሁበትን አሁን አጽዱና ውጡ። እስከ ዛሬ ድረስ በየአብያተ ክርስቲያናቱ በየቸርቹ በየሰፈር ፕሮግራም በእናቶች የጸሎት ጉባኤ በየነቢያቱ መለማመጃ ቦታ ላይ የተነገሩ ትንቢቶች በሚሊዮን የሚቆጠሩ ትንቢቶች ነገር ግን ምንም ያልተፈጸሙት በሙሉ ማን ያልተናገራቸው ናቸው? እግዚአብሔር ያልተናገራቸው ናቸው። ማን ይሄን ያለን? እግዚአብሔር። በምን አውቃለሁ ብትሉኝ አለ እግዚአብሔር። እኔ አለመናገሬን በምን መሰላችሁ ታውቁት? ያ ነብይ የተናገረው ነገር በስሜም ቢሆን እንኳን እግዚአብሔር እንዲላል ብሎ ነው የሚነግራቸው። ያ ነገር ባይሆን ደግሞ ይሆናል ባለው ጊዜ ባይመጣ ያ ነገር እግዚአብሔር ያልተናገረው ነው። ደምድመን እንውጣ። ማን ያልተናገረው ነው? እግዚአብሔር ያልተናገረው ነው። መዓት የተነገረ ትንቢት አልሰማችሁምን? ያልተፈጸመ እስቲ ያልተፈጸሙ መዓት ትንቢቶች በየቦታው ሲነገር ለከሊት ለከሌ ለጓደኛችሁ ለሰፈር ሰው የሰማችሁ ሰዎች እስቲ እጃችሁን አሳዩ። ጸጋ ይብዛል። ሌሎቻችሁ ከአጭቤዎቹ ጋር ናችሁ። አቤት ሰምታችሁ ስለ ከሊት ስለ እህታችሁ ስለ ወንድማችሁ ወይ ስለ ጎረቤት ወይ ስለ ምናምን ግን ያልተፈጸመ ሰምቶም እንደዚህ አይነት ነገር መረጃ ያለው ወይም የሚያውቅ እዚህ ውስጥ እስቲ እጁን ያሳየኝ። ሁሉም ዘምዳል። ሁሉም ያላወጣችሁት እነማን እንደሆናችሁ ታውቃላችሁ? የተናገራችሁ ተናግራችሁ ያልሆነላችሁ። በተረፈ እንዴት አልሰማውም ትላለህ? እንዴት አልሰማው? ተናጋሪው ራሱ ሆነ ካልሆነ በቀር እጂ ቁጥር ስፍር አለው እንዴ? በሳምንት በወር በዓመት ተረሳ እንዴ? ምን ያልተባለ ምን ያልተነገራል? በግለሰብ ላይ በጎረቤት ላይ በቤተሰብ ላይ በመን ላይ ምን ያልተናገረና ምንም ያልተፈጸመ ሺህ የለም እንዴ? ስለዚህ እጅ ያወጣችሁ የሰማችሁ ወይ በእናንተ ላይ በሰው ላይ በጎረቤት ላይ እጅ ያላወጣችሁ ደግሞ ይሄንን ቁጭ በሉ የተናገራችሁ ናችሁ ማለት ነው። በዚህ ነው የምንስማማው። በዚህ እስማማለሁ። ኧረ እኔ የውሸት ትንቢት ተነግሮ ወይም ደግሞ ሳይፈጸም የቀረ ትንቢት አላውቅም የሚል ሰው እንዴት ይኖራል? እዚህ ቀላል ተዋሽቷል። ቀላል ተዋሽቷል። በቤት ፕሮግራም በምን በሰፈር ፕሮግራም በትልቅ ቸርች ውስጥ በኮንፈረንስ ላይ ምን ያልተነገረ ውሸት አለ? ያልተፈጸመ ስንት ነገር አለ። መጽሐፉ የሚለው ካልሆነ ካልመጣ አለ ማን? ያህዌ ምን አለ? እኔ አልተናገርኩትም። ታዲያም እንዴት ነው የተነገረው? ባይሆን ባይመጣ ያ ነገር እግዚአብሔር ያልተናገረው ነው። ነብዩ በድፍረቱ ተናግሮታል። እርሱን አትፍራው። ለዚህ እነዚህ ሁሉ ትንቢቶች
ሰዎች በልምምዳቸው ምክንያት በድፍረት የተናገሯቸው ናቸው። የትንቢት ልማድና ልምምድ ስላላቸው ትንቢት ለመናገር ፍርሃት የላቸው። እኛ ቤት ጎረቤታችን በግርግዳ ይለያል። የጣሊያን ቤት ነው፣ ጣውላ ይለየዋል። ማዘር ቤት ማለት ነው። እንግዲህ እዛ ሳላገባ በፊት ብዙ ነገር ነው የምንሰማው። በዚህም ጴንጤ ነው፣ በዚህም ጴንጤ ነው፣ ጉድ ነው የምንሰማው። የጣውላ ቤት ነው፣ በደንብ ነው የሚያሰማ። አንዷ ቤት ነቢያት ይመጣሉ፣ ይፈራረቃሉ። የሆነ ቀን ላይ ይተነብያል ሰውዬው። እህቴ ካስማሽን አስፊ፣ ድንኳንሽን ትከይልሻል። አቤት ደግሞ ቃላት! ይህ በቃ ታምናለህ፣ እንደዚህ ሲሉ ታምናለህ። እግዚአብሔር ልጆች እሰጥሻለሁ ይላል ጌታ። ማዘር መሰለችኝ ተናዳ መቆጣጠር አልቻልም ራሳችንን። ጣውላ ነው ግርግዳው፣ ጓ ጓ ጓ ጓ አደረገ። ምክንያቱም ሴትዮዋ ባል የላትም። አንድ ሁለተኛ እድሜ ፉር ብሏል። ያኔ 50 ዓመት 60 ዓመት መሃል ነች ያለችው ሴትዮዋ። ልጅ እንዴት ነው ቤት ነው የሚሆነው? ሳታገባ 50 እና ምናምን ያለ ሰው በምን ሚንስ ነው? አሁን እዚህ ውስጥ ራሱ እግዚአብሔር ይፈውስ እንጂ እንደዚህ የሚል ሰው አለ። ለእግዚአብሔር ምን ይሳነዋል የሚል ከይቅርታ ጋር ባዮሎጂ ክላስ ይፎርፍ የነበረ ቀለም አልገባው ያለ ወንድማችን ነው ይሄን ሊለኝ የሚችለው። በምንም አይነት ሁኔታ እግዚአብሔር እኛን 90 ዓመት ከሞላን በኋላ እንደ ሳራ የማጸነስ ፕሮግራም የለውም። እንዳትጠብቁ። ሳራ በ90 ዓመቱ አይደለም በመቶም ትወልዳለች፣ የግድ ነው። ምክንያቱም መሲሁ የሚመጣው ከሷ ቤት ነው። መሲህ መምጣት ግዴታ ስላለበት ሳራ በ90 መውለድ 200 ዓመት ቢሞላት መውለዱ አይቀርም። ከዛ ቤት ነው የሚመጣው። ከኛ ቤት ምንድን ነው የሚመጣው? አቤት ዓለምን የሚያድን ነው የሚመጣው። ራሱ ኃጢአተኛ ነው የሚወለደው። ኃጢአተኛ ለመውለድ ምን ደግሞ 90 ዓመት ያስፈልገዋል? አጠብቅ። ስለዚህ የማይሆን በቃ ተናደድን ማለት ነው። እኔ የሚገርመኝ ሴትዮዋ እዛው አይ እንትና ወንድም በቀለ እኔ ትዳር የለኝም ተረጋጋ አትለው። አሜን አፍራኮ ነው። አሜን አሜን። ማአት ነው እንደዚህ አይነት የሚያመቻቹ አሉ። ቆንጆ ሴት ሲያው የሚያመቻቹ ሌቦች፣ የሰው ጮኛ የሚቀሙ እነዚህ አሉ የሚያመቻቹ። አንዱ ነቢል አንዱ ያመቻቻል። እዚህ ውስጥ አንድ ታለሽ፣ ሁለቱ እኮ አውርተው ነው ያችን ልጅ ምናምን ብለው አንድ ታለሽ፣ ልዩ ምልክትሽ ከላይ ነጭ ለብሰሻል ከስር ጥቁር፣ እንደውም እጮኛለሽ፣ ጌታ እንዲልሻል ከአንቺ ጋር ያለው ያንቺ አይደለም ይልሻል። ያንቺ ከ4 ቀን በኋላ ይመጣል ይልሻል እግዚአብሔር ብሎ ጓደኛው ከ4 ቀን በኋላ መንገድ ላይ ጠብቆ ሰላም ነሽ ጌታ ዝም ብሎ ወደ አንቺ ላከኝ ይላል። በቃ ይሄኛው ነው ማለት ነው ጌታ ይሰጥ። ምን የመሰለ ጮኛዋን ልትተው ማለት ነው። ብዙ እንዲህ አይነት እናንተ የሰማችሁት ከኔ አይበልጥም? ከኔ የበለጠ መረጃ አለ። እያንዳንዱን 3 የምታውቀው ታሪክ ካለ በል አለ። ያንዳንዱ 3ም 5ም አለ አላችሁ። ውሸታችሁ አለ። ስለዚህ መጽሐፉ የተናገረው ነገር ይሆናል ያለው ካልሆነ ካልመጣ ያን ነገር እግዚአብሔር አልተናገረውም። አንድ ሁለተኛ ጭራሽ ነብዩ በምንድን ነው የተናገረው? ደፋር። የነቢያት ትልቁ ችሎታቸው ይሄ ነው። ደፋሮች ናቸው። በቃ ህዝቡ የበታች ነው፣ እነሱ የበላይ ናቸው እምለው ሁሉ የእግዚአብሔር ቃል ነው። ድርቅና አንዳንድ ሰው ደግሞ ትንቢቱ በእግዚአብሔር ላይ ባለ እምነት አይደለም። አንዳንድ ሰዎች እምነታቸው ጤናማ አይደለም። ባይዘው ወይ በቃ እኔ አምናለሁ ያልኩት ይሆናል ያፌ ቃል ነው ይሆናል። ዝም ብለህ ስታየው በእግዚአብሔር አይደለም ያመኑት። እግዚአብሔር ላይ ባለ እምነት አይደለም፣ እምነታቸውን ነው ያመኑት። እምነታቸውን ያምኗል። በቃ እመን፣ ዋናው እመን። እንዴ እኔ እምነቴን አላምንም። እምነት የማይታይ አምላክ አለ፣ እሱን ማመን። እምነት አሁን ያልያዝኩት ግን እውነተኛ ነገር አለ፣ በእርሱ ላይ እምነት ማድረግ። እግዚአብሔርን እንጂ ማምነው እምነትህን ማመን የሚባል አታላይ ነገር አለ። ዝም ብዬ ስመረምረው ይሄ ልጅ በእግዚአብሔር ላይ አይደለም ያለው እምነቱ። ምክንያቱም እምነት ከመስማት ነው፣ መስማት በእግዚአብሔር ላይ አመንክ ማለት ቃሉን ስታመን። ከቃሉ ውጭ የሆነ ስሜታዊ የሆነ እምነትን ማመን አይነት ነገር ታያለ። ወይኔ እላል በቃ የምለው ነው የሚሆነው፣ የአፌ ቃል ይሆናል። በቃ አመንኩ ተናገርኩ ነው። ምንድን ያመንከው ነው? እኔ እኮ እምነት ከመስማት የእግዚአብሔርን ቃል ሰማና የእግዚአብሔር ቃል ላይ የተጻፈውን አምኜ ያንን ቃል ስናገር ነው አመንኩ ተናገርኩ እንጂ በድርቅና በቃ አመንኩ በቃ ይሄ አስፋልት የለም እዚህ ላይ ተኛለሁ አልልም። መኪና ይፈጨኛል። በሌለ ነገር ላይ ወይም በማይሆን ነገር ላይ ድርቅና ጥሩ አይደለም። ለምሳሌ አምናለሁ እኔ የአፌ ቃል ነው የሚሆነው በዚህ በኩል ሊሄድ ይባላል። ዝግ ነው አይደል?
አማኝ ምንድነው ማድረግ ያለበት? በዚህ በኩል በር እንዳለ ማመን ያለበት። ከዛስ በኋላ በጥንቃቄ ተራምዶ መውጣት ነው ያለበት። እምነት ይሄ። ሁላችሁም አሁን ይሄ ፕሮግራም ሲያልቅ እንደምትወጡ ታምናላችሁ። እዚህ እንደማታድሩ ታምናላችሁ። እውነት ውሸት? እንደምትሄዱ ታምናላችሁ። ቤት ወጣለሁ ብላችሁ ነው ያመናችሁ። እነዚህ ሰዎች ግን አሁን ምላችሁ ግን ምንም ይሳነው የለም ለሚያምን በዚህ ሞጣለሁ የሚሉ አይነት ናቸው። ይሄ እግዚአብሔርን ማመን ሳይሆን እምነትህን ማመን ነው። እምነትህን ማመን። እግዚአብሔር ይመስገን ለብዙ ዓመታት ጴንጤም ማንም እንዳይሸውደን ሆነን የጠበቀን ይሄ ብቻ ነው። ምንም አዲስ ነገር እዚህ ቤት የለም። ከጴንጤም አደጋ ከኦርቶዶክስም አደጋ የጠበቀን አብዛኛው ሰው የደገፈውና የተቀበለው የሆነ ነገር እያየን በዚህ ስናየው ግን የለምና እኛ ሙጭጭ አለ። ስናይ ግን ሁሉም ጴንጤ ያንን ነገር ይደግፈዋል። አንዳንድ ጊዜ ጭንቅላትን ጠይቃል። ይሄ ነገር ሁሉም ግን ተስማምቶበታል ወይ የሆነ የቴዎሎጂ ተረጓጎም ይኖረው ብዬ መልሼ ሳያው አይ ይሄንን ከዛው ምን እንታቃለ እዚህ ላይ ሙጭጭ ድርቅ ብለን ቆይተን ብዙ ሰው ግን በሆነ ነገር ላይ ከተስማማ በኋላ ከ7 ዓመት በኋላ ሊሆን ይችላል፣ ከ5 ዓመት በኋላ ሊሆን ይችላል የሆነ አገልጋይ እነሱ የሚሰሙት አገልጋይ እኛ ጥብቅ ያልነውን ነገር ሲያስተምራቸው እንሰማለን። ልክ ነው ማለት ነው። እኛ ያልናትን ነገር ከዚህ ምክንያቱም እኔ ራሴን ሐሳብ ባወራ ይሻራል፣ ይሄ ግን አይሻርም። ሰዎች የራሳቸው ሐሳብ ላይ ሚሊዮን ሆኖ ቢስማሙም ይሻራል፣ ይሄ ግን አይሻርም። ለመሰንበት ላለማፈር ነገር የተናገርከውን ነገር አፍን ላለመለዋወጥ ይሄን ብቻ ማውራት መፍትሄው። አንድ ጊዜ ስለ መንፈሳዊ ውጊያ ከዚህ ላይ አስተማርኩኝ እዚህ ቤት ውስጥ እያለሁ። ዲያብሎስን ተቃውሙ የሚለው ቃል ስም ማለት አይደለም፣ መቃወም እሱ አይደለም። የመጣ ፈተና አለ ክርስትናን ተው ማለት ነው፣ አልተውም ክርስትናዬን ማለት ነው እንጂ ስም ማለት አይደለም ብያለሁ። ያው መጮህ የለመደው ሰው አልጣመው። በሌላ ጊዜ ያንኑ ማህበር ተስፋዬ ጋቢሶ መጥቶ አስተማረው። ዲያብሎስን ተቃውሞት ማለት ስም ማለት አይደለም ሲል ደወሉልኝ። ዴቭ ተስፋዬ ጋቢሶ እኮ አንተ አንድ ጊዜ ያልከውን አለ። አየ በጊዜው አይቀበሉትም፣ ቃሉ መቀየር ስለማይችል ዲያብሎስን ተቃውሞ ማለት ተንበርክኮ ማለት አይደለም። ሰዎቹ የገጠማቸው ነገር አለ። ክርስትናን ትታችሁ የአይሁድነትን ተከተሉ ተብሎ በቤተሰብ ጆሮአቸው ተቆነጠጠ። መከራ ደረሰባቸው። ወፊላላ ተገረፉ። ወደ አይሁድነት ግቡ፣ ክርስትናን ተዉ። ከዛ በኋላ ይሄን ፈተና ያመጣባችሁ እነሱ አይደሉም ዲያብሎስ ነው። ስለዚህ ዲያብሎስን ምን በሉት? አቤት ተቃሙት። በምን? በእምነታችሁ በመጽናት። ስለዚህ የመጣባቸው ፈተና እምነታችሁን ተውና እምነቴን አልተውም በሉ ነው እንጂ ሐሳቡ ተንበርክኮ እንደ ደብተራ የመናፍስን እየጠሩ ሲጀመር ግን እንዴት አወቃቸዋቸው? መናፍሱን ራሱ ስማቸውን በድሮ ሃይማኖቴ አውቃቸዋለሁ። ብዙ ስም አላቸው። አሁን እናንተ እንዴት አወቃችሁ ነው? በጌታ ናችሁ። ምትምዘገዘግ ምትረገረግ ጭራ ያለህ ቀንዳም ጺማም ምናምን ደብተራው ራሱ እንደዚህ አያውቅ ከታ መጣችሁት ለማለት ነው። አሁን ቦታ እሱ አይደለም። ኤኒዌይስ ምን ማለት ያው ሁሉን ነገር በምን እየፈተሽን ነው የምናየው? በእግዚአብሔር ቃል አይደለም። ለዚህ ትንቢት አንድ ሰው የተናገረው ትንቢት ባለው ጊዜና ሰዓት ካልሆነ ከእግዚአብሔር አይደለም ብላችሁ እስቲ እውነት ከዚህም በኋላ በጣም የታወቀ ተንባይ የተናገረው ትንቢት በሰዓቱና በጊዜው ካልሆነ መጀመሪያም ከእግዚአብሔር አይደለም የተናገረው ትላላችሁ። ሌላው አይልም ትምህርቱን ስላልተማረ የሚፈረደው በእናንተ ነው። ይሄን ትምህርት ተምረ እግዚአብሔር ያህዌ ራሱ እኔ ያልተናገርኩትም ካልተፈጸመ እያለ የነብዩ ደጋፊ ነው የምትሆኑት። እንደዚህ አይነት ሰዎች አሉ። እግዚአብሔር እንዲያወራ ለነብዩም ያደሉአሉ። ያቋም ሰው ቆራጥ ሰው ነገ የማያፍር ሰው ለመሆን ከፈለገ ምንም አይጸጽተው ሰው ለመሆን ከፈለጋችሁ ከዚህ ጋር ተጣበቁ። የማንም ሰው ነገር የሚመዘነው ትንቢት ሁሉ በዚህ ቃል አማካይነት ስለሆነ አሁን አንድ ቃሉ የነገረ ነገር አለ። አንድ ሰው የተናገረው ነገር በእግዚአብሔርም ስም ቢነገር ባለው ሰዓትና ጊዜ ካልሆነ ካልመጣ ያንን ነገር ማን አልተናገረውም? እግዚአብሔር አልተናገረውም። ጭራሽ ሰውየው በምንድን ነው የተናገረው? በድፍረት ነው የተናገረው። እንደዚህ ብላችሁ ተወስናላችሁ። ከዚህ በኋላ በዘመናችሁ የእናንተ ያ ሲኒየር ፓስተራችሁ ሲፎርሽ እግዚአብሔር ያልተናገረውን ፓስተር ተናግሮ ፎረሸ ትላላችሁ ነው ወይስ አይደለም? ምንድነው ህዝቡ ልቡ ዝግ ስለሆነ ነው አሜን ስላላልን ነው ልትሉ ነው የምታስቡት? እንደዛ ነው ብዙ ሰው የሚለው።
ስለማታምኑ ነው። እዚህ ወደ መብራት ኃይል ጋር አንድ ኮንፈረንስ ተደረገ። ከዛ ኋላ ከአዲስ አበባ እልል ያለ ነቢይ ዘማኖፍ ጋር ጠሩ። ሴትዮዋ እዛ ጋር ጋቢ አድርገው ጮላ ታመዋል። ከዛ በኋላ እርሶ ተነሱ ተፈወሱ፣ በቃ ከዚህ በኋላ ሞት ተሰበረ፣ ረጅም እድሜ ምናምን ተባለ። እሱ አዲስ አበባ እንደገባ ሴትዮዋ ሞቱ። የጀር ሽማግሌዎች ደወሉለትና የእግዚአብሔር ሰው ሆይ ያኝ እኮ ያልካቸው ሴትዮ ሞቱ አሉት። እናንተ ድሮም ልባችሁ ድንጋይ ነው፣ ስለማታምኑ ነው ማለት። እግዚአብሔር እኮ ትልቅ ነው። በእግዚአብሔር ስም ዋሽታ ራስን ዲፌንድ ማድረግ የለብህ፣ መከላከል የለብህ። አም ሶሪ በቃ በእግዚአብሔር ፊት ንስሐ እናደርግበታለን እንደማለት። በቃ እኔ ያልኩት እመኑ። ሴትዮዋም የሞቱት ከችግራቸው ነው፣ ከችግራችሁ ነው፣ በቃ እኔ ዘማኖፍ ጋር ነኝ አይባልም። ይበል ሰውየው። ግን ብዙ ሰው ደግሞ እንደዛ ይቀበላል። በቃ የሰውየው ሲናገር ሴትዮዋ አላመኑም ማለት ነው። ሰውየው ሲናገር ልባችን ዝግ ነው። አንዳንድ ነብይ ያለ ገና ፊትን ያነብና ሰው ሁሉ አሜን አሜን ሲል አንተ ወይ አሜን አላልክም። ፊትን ይመጣና እስቲ አንተ ተነስ፣ የሆነ ልብ ዝግ ሆኖ አየዋለሁ፣ የተዘጋ ልብ ያለው አንተ ላይ ነው። እንደዚህ ማአት ናቸው። እንግዲህ የቻልኩትን ያህል ልገልጣቸው እየሞከርኩ ነው። አብዛኛው መረጃ ግን ያለው እናንተ እጅ ላይ ነው። እናንተ በየመረጃችሁ እነዚህን ሰዎች ዳኟቸው። በግልጽ ቋንቋ ደፋር በሆነ ሁኔታ የነዚህ ሰዎች ተከታይ ላለመሆን ራስህን ማሳመን መቻል አለብህ። ስተታቸውን ስተት ነው። ምክንያቱም ወንጀሉ የሚፈጸመው በእግዚአብሔር ስም ነው። በፖለቲካ ፓርቲ ስም አይደለም፣ በሆነ ንግድ ሽርክና ስም አይደለም፣ በሆነ ቢዝነስ ስራ ስም አይደለም። በእግዚአብሔር ስም የሚፈጸም ስለሆነ በእግዚአብሔር ሳይድ መሆን አለባችሁ። በድፍረት እግዚአብሔር ያልተናገረው ቅድም አልኳችሁ እኮ ገና የሆነ ሰው ነው እንደዚያ ርሱ ራሱ ይስብሃል። ታላቅ ፍንዳታ በቅርቡ ይሆናል ይላል። ከዛ ሰማሁት። በቃ ኢትዮጵያ አይተማታቀው ጸልዩ። አሁን አልነግራችሁም። ታብታብ አድርጉ፣ ሼር አድርጉ። አልነግራችሁም። ታላቅ ፍንዳታ ጌታ በግልጽ አሳይቶኛል። እኔ ራሴ ጓጓ። ምን አይነት ቦምብ ሊፈነዳ ነው? ኢራንኛ ላይ ልጥል ነው እንዴ? እስራኤልኛ ላይ ሊጥሉ ነው እንዴ? አለ አይደለ? በቃ ፍንዳታ ኃይለኛ ሲፈነዳ ያለው በጣም ሲፈነዳ ጸልዩ። በጣም መጸለይ ያለብን ወገኖች፣ በጣም ጸልዩ። ትልቅ ፍንዳታ ነው ሲሆን ያየሁት እና አሁን ግን አልነግራችሁም። አሁንም ሼር አድርጉ ይላል። ያ ማለት ቪው አብዙልኝ፣ ገንዘቤን አምጡ፣ ሌባ ነው ማለት ነው። ከዛ በኋላ ጓጉጭ ምን ነው ወደ መጨረሻው ወሰድኩትና ስሰማ ታላቅ የመንፈስ ቅዱስ እንቅስቃሴ ይሆናል በኢትዮጵያ። ይህን 1000 ዓመት ነገሩን እኮ የባለፈው 30 ዓመት ታላቅ የመንፈስ ቅዱስ እሳት ይሆናል፣ ታላቅ እሳት ይሆናል፣ ታላቅ እንትን ይሆናል እየተባልን ነው እስካሁን የመጣ። መቼ ነው እሱ ነገር የሚሆነው? ነው ወይስ አሁን የሆነው ነው እሱ? ወይ የሆነ ያለው እሱ ይሆን ማለት የማይባልበት ጊዜ የለም። እግዚአብሔር ያሳየኛል፣ ትውልድ ያሳየኛል፣ እሳት የላሱ ሙታን የሚያስነሱ ያሳየኛል ብሎ ነው ሁሌ መጥቶብን የሚሄደው። ከዚህ ውስጥ እሳት ለመሆን የሚፈልጉ ልጆች የሞተ ሊያስነሳ የሚፈልጉ ይወራጫሉ፣ ይጮሃሉ፣ ያብዳሉ። ኮንፈረንሱ ያልቃል። ኔክስትም ከ3 ዓመት በኋላ ላይ ይመጣል። ትውልድ ያለው እሳት ያለው ኢትዮጵያ በእሳት በመንፈስ ቅዱስ ኃይል እንዲሆን ይባል። እሱ ነገር እኮ ድሮም ይባላል። ይሄ ሰው የምን አዲስ ነገር ነገረኝ? ትላንቱ ምንም የነገረኝ ርዕሱን ብቻ ነው ያሳመረው። ኢትዮጵያ ላይ ታላቅ ፍንዳታ በቅርቡ ይፈጸማል። ከዛ ቦምብ መስሎኝ ገባው። ከዛ ሄደና የመንፈስ ቅዱስ ሪቫይቫል ይሆናል። ሪቫይቫል ያልተባለበት 30 ዓመት አለ። የባለፈው 30 ዓመት እኔ ሳቅ ሪቫይቫል ያልተባለ ትንቢት አለ። ሪቫይቫል ይነሳል። ታላቅ ሪቫይቫል በምድሪቷ ላይ ታላቅ ይነሳል። ብርቱ ትውልድ ይነሳል። ምን ትውልድ ይነሳል? ሁሌም እንደተባለ ነው። እንደዚህ አይነት ሰዎች ሰስፔንስ አድርገው እያስገቡ እንጀራ የሚበሉብ ሰዎች አሉ። አሁን ጠብቃለሁ። ምን ይሄ ዓመት ሳያልቅ ይፈነዳል ብሏል። ሰኔ ነው፣ ሐምሌና ነሐሴ ነው የቀረው። ታላቁን ፍንዳታ በዚህ 2 ወር ውስጥ ጠብቃለሁ። የሚያሳዝነው አልፈጸም ሲል ለዚህ ሰውዬ ደውሎ የታለ ይፈነዳው ብሎ የሚጠይቀው የለም። አይኑን በጨው ታጥቦ ይሁን በድርቅና ታጥቦ የሚቀጥለው ዩቲዩብ ላይ ይመጣልሃል። ምንም ምፍረት የላቸውም። ይሄን ይመስላል። ከዚህ በላይ ካወራው ሐሜት ነው የሆነው። አምንጭ ያለው ቦጭቅ ያለው ግን ትምህርቱ ነው እነሱ እንድነካም ያደርገኝ ማለት ነው። የተቀደሰ ሐሜት ነው።